ታውቃላችሁ እኔ ዝም በማለቴ ብዙ ነገሮችን ትንብያለሁ። ትናንትና በተፈጠረው በኡስማን ጉዳይ ልናገር ነው የመጣሁት። አንደኛ ጥፋተኛ እኔ ነኝ። ጥፋቴ ምንድነው? መጀመሪያውኑ ከኡስማን ጋር መቅረብም ሆነ ኡስማን እንደዛ ጉዳት ደርሶበት ሄጂ መድረስ አልነበረብኝም። እሱ ቀን ይጸጽተኛል። እሱ ቀን በጣም ነው የሚጸጽተኝ። ትላንት የሞተችው እናቴን ጋለሞታ በጣም ብዙ ነገር ሰድቦኛል። እሱም ይገባኛል። ተቀብየዋለሁ ስድቦቹን ብዙ ነገር የሞተችው እናቴን ሳትቀር የጋለሞታ ልጅ ምናምን ብሎ ሲሰድበኝ ነበር። ይገባኛል። በነገራችን ላይ ያው የሚገባኝ ነው የተሰጠኝ። ኢትስ ኦኬ። ሲቀጥል ረዋንን እና ኡስማንን በተአምር እኔ አይደለሁም ያስተዋወቅኳቸው። እኔም አይደለሁም ወደ ፍቅር እንዲገቡ የሚያደርኩት አላቅም ነበረ። ረዋን እርጉዝ ከሆነች በኋላ ነው የነገሩኝ። እንደማንኛውም ሰው ሁሉ ጊዜ እንደ ሶሻል ሚዲያ ሰው ነው የሰማሁት። በኡስማን ብዙ ነገር ዋጋ ከፍያለሁ። እጁ ላይ ተቆርጦ በደማው ደም ታስሬያለሁ። ባይዘው ሚዲያ ላይ መጥቼ ምናምን አልተናገርኩም። ብዙ ጊዜ እኔ ራሴን ቁስሎች አልናገርም። ችግር የለም። ሁሉንም ነገር ተቀብያለሁኝ። ከዚህ በኋላ ግን በተችሉ በኡስማን ጉዳይ ላይ እኔን እንዳታካትቱኝ የሚያገባኝ ነገር ስለሌለ። ሁለተኛ ከረዋን ጋር አሁን ወደ ቤት የመጣሁት ውጪ ያደርነው ሆስፒታል ያደርነው። ረዋን በጣም ነው የምታሳዝነው። በጣም የሚያሳዝን ሁኔታ ላይ ናት ያለችው። ለሷ ስለ ሌሎች ነገሮች ላለመናገር ሞክራለሁኝ። እህቴ ናት። በጣም ነው የምታሳዝነው። ረዋን በጣም ብዙ መስዋዕትነት ይከፈለች ልጅ ናት። ያው አንድ ሰው መወሰን ያለበትን የሚወስነው ራሱ ነው። እኔ ግን ትላንትና ኡስማን የእጄን መልስ ነው የሰጠኸኝ። መደረግ ያለበትን ምላሽ ነው ለኔ የሰጠኸኝ። የሰደብከኝንም ስድብ ተቀብያለሁ። የሞተችው እናቴን ጋለሞታ ብለህ ሰድባታን ማንም ቲክታክ ላይ እናቴን በዛ ደረጃ ሰድቧት አያውቅም። ያንን ተቀብያለሁ። ቆሻሻ ብለኛል። ያንንም ተቀብያለሁ። ሁሉንም አንተ ያልከኝን ነገሮች ተቀብያለሁ። ከዚህ በኋላ ግን በመልካምም ሆነ በመጥፎ ነገር ስሜን እንዳታነሳ። ከኡስማን ጋር ያለኝን ነገር ምንም አይነት የሚያገናኘኝ ነገር የለም። የሚያነጋግረኝም ነገር የለም። ይብላኝ ለእናትህ ያገባህ ሲፈታሃል ይባላልና እናቴ ጋለሞት አይደለችም። እናቴ ቆርባ ተከብራ የሞተች ናት። የሞተችው እናቴን ባንተ አፍ ጠርተሃታል። ለኔ ደግሞ ቀይ መስመሬ ደግሞ እናቴ ናት። ባንተ የከፈልኩትን መስዋዕትና ያደርኩበትን የታሰርኩበትን በረዶ ቤት ጭምር አርሰው ለመልካም ነው ያንን ያደረኩት። ምላሽን ደግሞ በሚገርም ነገር መልሰህልኛል። አመሰግናለሁ። ነገ እንድጠነቀቅ ነገ የት ቦታ ዘልጌ መግባት እንዳለብኝ ለማን መሮጥ እንዳለብኝ አሳይተኸኛል። በተቻላችሁ አቅም ግን ከኡስማን ከሚናገራቸው ንግግሮች ጋር የምትጠሉኝ በዛው ቀጥሉ። የምትወዱኝ ሰዎች ማለት የምትወዱኝ በንጹህ ነገር የምትወዱኝ ይሄ እንትን የሆነ ጥላቻ ኖሮባችሁ ምናምን እናንተን እንትን አይደለም። ግን የምትወዱኝ ሰዎች ኡስማን ከሚናገራቸው ንግግሮች ጋር ፎቶዬን አታድርጉ። ስለ ኡስማን አያገባኝም። እንደማንኛውም ስደት ላይ እንዳለ ሰው ሰፖርት አድርጌዋለሁ። ምላሽንም ሰጥቶኛል። ስለዚህ ረዋንንና ኡስማንን እኔ አላስተዋወቅኳቸውም።
በቃ ይሄ ልናገር ነው የገባሁት። ሌላውን ደግሞ እኔና ረዋን እንመጣለን በላይቭ። ተረጋጋ። እሷ ሆስፒታል ነው ያደርነው፣ አልተኛንም። በቃ ረዋንን ሁላችሁም አይዞሽ በሏት፣ አበረታቷት፣ ከጎኗ ሁኑ። በተለይ ሴቶች ከጎኗ ሁኑ። ምን እንመላችሁ? በመልካም ነገር እንኳን ኡስማን ስሜን ካነሳ በመልካም በጥሩ ነገር እንኳን መሲ ካልክ ዳግም ካንተ ጋር የምትያይበትም የምነጋገርበትም የማወራበትም ምንም ሆስፒታል ነው ተነኝ ነው ገና ናት፣ አልወለደችም። እሷ ግን እመቤቴ ማርያም ሁለት እስክታረጋት ድረስ አለው ደውልላታለሁ። በበደ ጥፋት አጥፍቼ ወይ ደግሞ በድዬ እናቴ ጋለሞታ ብትባል ኖሮ ትላንትና ችግር የለም። ወላጅ እናቱ ቲክቶክ የኔ ቲክቶክ ስላለ ስለምታዳምጡ ልጅሽን ለመሰብሰብ ልጅሽን በራሱ ማንም ሰው በራሱ ነው ህይወቱን የሚያጣው የሚኖረው። ስለዚህ እኔ በማንም ተደርቤም ሰው ምጣላም ሰው አይደለሁም። ግዴታ እኔ እሱ ወጥቶ አፉን እንደሚከፍተው እሱ የሚጣላቸውን ሰዎች መጥላት የለብኝም። እኔ ሰው ተደርቤ ሰውን አልጠላም። እሱ ለኔ የሆነ እሱ መስመር ሊያበጅልኝ ማንም ሰው አይችልም። እሱ የሆነ ሰው ይጣላልና እኔ ተደርቤ እህቴ ናት፣ ሀቢባ እህቴ ናት። በነገራችን ላይ ቲክታክ ላይ ሙሉ ብትጠሏት እኔ አለመጥላት መብቴ ነው። ቲክታክ ሁሉም ጣልቷት ደግሞ እኔ ብቻ የኔ መውደድ መብት አለ። እኔ የመጥላትም የመውደድም መብቱ የኔ ነው። የማንም ገረድ ግን አይደለም። ሰርቼ ነው የምኖረው፣ ለፍቼ ነው የምኖረው። ገባችሁ? ስለዚህ በየእንትኑ ላይ ልክ እንደቀመም እንደጨው የኔን ስም ካላስገባችሁ አይሆንም። ኡስማን ስለምትሰማው ይሄንን ልንገረ በመልካም አይደለም የሞተችው ለተብርሃን ገብረ ጻዲቅ እናቴ ጋለሞታ ብለሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱን በምጠይቅህ ጠይቀሃለሁ። እና ጨርሻለሁ። ረዋንንና ኡስማንን እኔ ያላገናኘኋቸውም ረዋንን ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች። እኔ የሷን ያክል አልቻልኩም። ሰው የሚያየው የሶሻል ሚዲያው ነው። አንተ ከቤት ወጥተህ በቀረህ ቁጥር አንተ ምን ባልኩ ልክ እንደወለደችህ እናትህ ከረዋን ጋር ምን ተራተት ነበር። ለዚህ ደግሞ ተገቢው ምላሽ በነገራችን ላይ የትኛውም ነገር የሚፈጠሩት ለኔ ለህይወቴ ለቀጣይ ነገሮች ሁሉ ትምህርት ቤት ሆኖ ነው እያለፉኝ ያሉት። ደብተር ተሸክሜ ስጉላላም ሳጉላላም የነበርኩትን ጊዜ በዛ ያልተማርኩት በሰዎች ተመረያለሁ። ትላንትና ታሜ አይደለም ሊያንቅህ አይደለም ሊመታህ አንተን ሊያረጋጋህ እዛ ድረስ መኪና ተገልብጠኑላ ነበር።
ሲምንሽ ነው ምንም ሀቡ አይ ኮሜንት ላይ እንዳለ መሲ እያለቀሰች ነው መሲ ደብሯታል ምናምን ብለው ጽፈውልኝ እኮ ነው የመጣሁት። ቀደም ሀቡ ላውራሽ ነበር አንቺ ጋር የመጣሁትና ምግብም እየበላሽ ስለሆነ ምናምን ባለሽበት ሁኔታ ላይ ማውራት ስላልፈለኩ ቤቴ ላውራ ብዬ ነው የወጣሁት። ምንድን ነው ማሪ ተፈጠረ? ሀቡ እኔ ኡስማንን የማውቀው በሶሻል ሚዲያ እንደዚህ የሆነ ቤት ናፊ ፋሽን ከመጀመሪያው ልንገርሽ ሀቡ ናፊ ፋሽን ቤት ተከፍቶ እጁ እንደዚህ ተቆራርጦ ምናምን ድረሱለት ሲባል ለማንም ሁላችንም እንደምንሮጠው አለ አይደለ እንደዛ ሮጠን ሄድን። እኔ ሙኒት ፎዚ ምናምን በቃ ተሯሩጠን ሄድን። ከዛ ሄድን ደሙን አጥበን ምን ብለን ያው ዜጋሽ ስለሆነ ለዜጋሽ ማድረግ ያለብሽን ነገር አደረግን ምናምን ሰው ይሻሻላል ነው የምትያው። በተደጋጋሚ ሀቡ እንደዚህ አድርጊ ምናምን ብለሽ ትመክሪኛለሽ አይደል እኔ የሆነ ቦታ ላይ ማየት ስለምትፈልጊ። ከዛ በተደጋጋሚ በቃ ብዙ ነገር ከካሜራ ጀርባ ረዋን በጣም የምትሰቃይ ልጅ ናት ገባሽ? እኔ ረዋንንና ኡስማን ፍቅር መጀመራቸውን ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው መሲ ጉርስቱና ተጣበሰቻቸው አይደል እንደሚባለው ይሄንንም ላጸዳ ነው ገባሽ ሀቡ? በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን እንትን ካለባር መሀል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው። ኖርማሊ አይዲያ ወጥተንለት ስራ እንዲሰራ ምናምን ተቆራረጠው ምን ሆኖ ነው? ሰው ቆራርጦት ነው? ራሱ ቆራርጦ ነው? ምንድነው? ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ ለማጥፋት አስቦ ነው? ለምን ነው የቆራረጠው? ብሎ በቃ ሙሉ ይሄ እጁን ታልቶ በዛ ሰዓት ደላላ ነበር አብጥቶ ይጣለው። ከዛ ደላላው ይጣብሉት ምናምን እንትን ብሎት ደላሎች ስለእንትን ስላሉን ከዛ እነ ሙኒት ሁላችንም ያያይቷል ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው። እሺ በተደጋጋሚ ነግሯለሁ ሀቡ። አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ። ከዛ በፊት ሁሌ ነው የምጣላው ሀቡ በአካልም ማለት ነው። ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው። አሁን ለምሳሌ እሱ ይጣላሻል አይደል ሀቡ? ረዋን ግዴታ እኔ ለምሳሌ አንቺ እኔ አሁን ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ አንቺ መውደድ ትችያለሽ አይደለ? ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅ መብት አለን ምሳሌ ማለት ነው። ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው። ሀቢባ ምን አድርጋ ነው የምትሰድባት ነው በቃ ትልቁ ጻው የተነሳው እዛ ጋር ነው። ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ። እራፉ ማለት መካሰስ አያስፈልግም። እሷም እችን ልጅ ቤት ውስጥ እንኳን ብትሰራ ምናምን ብዬ ጻብ ተፈጥሮ ነበረ እዚህ በአካል ይሄንን እንኳን መጥቻ ቡላንቻ አልነገርኩሽም ጸጥን ያልኩትኝ። ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎክ ካላደረሽ ካልተሳደብሽ በቃ መከራዋን ነው የሚያሳያት ገባሽ? ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት ለምን ከኔ ጋር ምንድነው ችግሩ? እሱ በቃ ችግርህ ምንድነው ሲባል አይነግርሽም። ቀድሞ ሰደብኩት ደህና አድርጌ ለሰደበኝ ምላሽ ሰጠው ሲያስረዳ ሀቡ ይሆን አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ። አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ። እሱ ለመነጋገርም ፍቃድ ምክንያት የሚያደርገው አንቺን ነው። ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ካለው ሰው ጋር ተለያይታ እቺ ልጅ ማን ነው ነገ ጧት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል ሀቡ። ከነክፋቱ ሰው ያስፈልግሻል። ከሁሉም ሰው ጋር ነው የሚያራርቀው ገባሽ? ብቻ አርጎ ለመጠቀም እንዲመቸው ናርሲስቲክ ስለሆነ እሱ ብቻውን ሊያረጋ ከዛ ትላንትና ሀቡ ምን ተፈጠረ መሰለሽ ነው ታሜ ስራ ቦታውን ትቶ ሀቡ ግዴታ የለበትም እኮ አይደለ ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው። አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋለሞታ ያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ። ሰው ደግሞ የሚመስለው እኛ መታኛ ለኮ አልመታውም እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው ለራሱ እንዳይጎዳ ነው።
እንዳይጎዳ እንደዚህ አድርጎ ያዘው ሀቡ እንዳይጎዳ ደግሞ መታኝ እያለ ያዞራል መታኝ አለ። ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ታዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣው። አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል? ሀቡ ግዴታ እኮ የለበትም ማንም የራሱን ሰዓት ጊዜውን ወስዶ። ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ። አሁን ሰው ብዙ ሰው ደግሞ መሲና ያጣበሰቻቸው ነው የሚለው አይደለም። በተአምጠው ነው ከየት አምጥተው ነው ታዲያ እንዲህ የሚሉት? መሲና ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱን ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲለው ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየቅኳት ብሎ ተናገረ። እና እኔ አይደለሁ ምንም እንትን ውስጥ ግን የሆነ ረዋን ግን ባክግራውንዱን ታውቃለች አይደል? የሱን ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ ሀባ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ልመቻቻ እንደ መስዬ ረዋን የኦስማንን ባክግራውንድ ታውቃለች አይደል? እኔ ስለ ኦስማን ለመጀመሪያ ጊዜ ያወቅኩት እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለሱ ልጅ የሰማሁት ከዛ በፊት አላውቀውም። እውነቱን ለመናገር ለመጀመሪያ ጊዜ በቄ የአልኑ ትራቭል ኤጀንሲ ባለቤት በቄን ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማን ምናምን አሉኝና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቀችው ሞር ከዛ ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበር። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ ነበር። በጣም በቃ ታውቂያለሽ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁት ሀቡ እንቅልፍ አትተኛ ምግብ አትበላ እቻ አንገቷ ብቻ ናት የቀረ ሻርብ የሸፈነው እንጂ ሰው አንገቷ ብቻ ነው። ወንድሜ ላምጣ አለችኝ እና እኔ በህይወት እያለሁ ወንድሟን አታመጣም የሚለው ለምንድን ነው? ወንድሟን አምጥታ ቢያገዛት በሰው ሀገር ላይ ልጅ ብቸኛ ናት፣ ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውም። ይሄ እኮ መብት የለውም። ይሄ መብት የለውም። አምጪ ወንድምሽን ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚላት ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እቺ ልጅ የሚደግፋት ነገር ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው። ከላይፍ በእንትን ባለም እንደዚህ ነው ልጅቷ የሚያሳርራት። እኔ ግን መስል ታውቂያለሽ በጣም አዝኜ ነበር ባንቺ እውነት አንቺ ያጣበሻቸው መስሎኝ። ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው የምወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ልሆን ሀቡ ረዋን ነው የሚሉኝ እና ብዙ መክሬያት አለው እና እንደዚህ አይነት ሰው ላይ ተወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለኔ መንገር ፈርታዩ ምናምን አላውቅም። በቅርብ ከወራት በፊት ነው የነገረችኝ። ኦሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ። እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጦ ወይ በጉልበቱ ማይሰራ እና ምን ማለት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን
ስስ ናት ልጅቷ፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር። ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። ቀደምም ሀቡ አንቺ ሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው ምን የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱን ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም ማለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? አዎ። ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውን ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እንደ በቂ ምና ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደው ሙሉ ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረ። ኦኬ ከዛ ተሰርቶለት በቂቃ ተቀጠረ አይደል? አዎ እና በቂጋ እየሰራ ነበር። በቂጋም እንደዚሁ እየጠጣ ምናምን መጥጻቡ በቃ መጠጥ ነው። በቂ አትጠጣ ነው አፉ ደግሞ ተሰራው። ከዛ ከበቂጋ ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ ተቀጥሮ? ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ መስራት ይፈልጋል። ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት ተመለቀቀ። ከሷ ጋርስ በምን ለቀቀ? ከሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ እናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ